ባህር ዳር ከተማን ለዓለም አቀፍ ቱሪስቶች ማዕከል እንድትሆን የተጀመሩ የልማት ስራዎችን አጠናክሮ ማስቀጠል ይገባል ሲሉ በሚኒስትር ማዕረግ የብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ሰማ ጥሩነህ ተናግረዋል። የብልጽግና ፓርቲ መሪዎች በባህር ዳር ከተማ የተከናወኑ የልማት ስራዎችን ተዘዋውረው ተመልክተዋል። ትዝታ መኮንን ዝርዝሩን ተነግረናለች። የብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ከፍተኛ የስራ ኃላፊዎች በባህር ዳር የተሰሩ የልማት ስራዎችን ጎብኝተዋል። በባህር ዳርና በጣና ዳር እየተሰሩ ያሉ የልማት ስራዎች የባህር ዳርን እምቅ የቱሪዝም ሀብት አጉልቶ ለማሳየት እንደሚረዳ የሶማሌ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አብዱራህማን አህመድ ገልጸዋል። እና ባህር ዳርም በጣም የታደለች ሀገር ናት። ብዙ ታሪካዊ ቦታዎች አሉ፣ ብዙ ቅርሶች አላት። በተፈጥሮም በጣም ውበት በጣም የታደለች ናት ባህር ዳር። ለወደፊቱም በጣም ተስፋ ያለችና በጣም እምቅ ሀብት በተለይ በቱሪዝም ስብዕና ላይ በጣም ጥሩ ፖቴንሻል ያላት ከተማ ናት። በአንጻር እስካሁን ያየሁት የኢትዮጵያ የክልል ዋና ከተማዎች አንደኛ ትሆናለች። ባህር ዳር ብዙ መስራት ያለብን ማሳወቅ ነው። አሁን የባህር ዳር ከተማ የቱሪዝም ሀብቱ የሀገሪቱን ኢኮኖሚ የሚደግፍ ሀብት እንደሆነ የሲዳማ ክልል የብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ አሰፌ ጎኒሶ ገልጸው የጣናነሽና ሌሎች የባህር ትራንስፖርት አቅርቦት መኖር የጎንደርና የጎርጎራ ሪዞርት ለቱሪዝም ዘርፉ አስተዋጽኦ ከፍተኛ እንደሆነ ተናግረዋል። ዛሬ ያየሁት ለሀገራችን ከፍተኛ የሆነ ኢኮኖሚን ማመንጨት፣ ኢኮኖሚን ማሳደግ፣ ትራንስፎርም ማድረግ የሚችል ሁኔታ የሚፈጠርበት ነው ያየሁት። ከሀይቁ ጋር ተያይዞ ጀልባው በራሱ ትልቅ ሪሶርስ ነው። ያ ሪሶርስ ብዙ ሪሶርስን ሊፈጥር የሚችል ሁኔታ ነው ያየሁትና ከሀይቁ ጋር ከቱሪዝሙ ጋር ያየሁት ነገር አለ። ከዚህ ጫፍ ወደ ጎርጎራ፣ ከጎርጎራ ወደዚህ ጎርጎራ ያደረ ቁርስ እዚህ አካባቢ መጥቶ እንደምበላ፣ እዚህ የቆየ ማታ ጎርጎራ ሄዶ እንደሚያድር ኔትወርክ የሆነ ከዚህ ከላሊበላና ከጎንደር ጋር ኔትወርክ የሰራና አጠቃላይ ከተማው በራሱ የቱሪስት መዳረሻ የዚህ ክልል ብቻ ሳይሆን የአገር ኩራት ነው ብሎ መውሰድ ይቻላልና እጅግ በጣም ደስ ብሎኛል። ባህር ዳር በተፈጥሮና ሰው ሰራሽ የቱሪስት መስህብ ሀብት ቢኖራትም የዓለም የቱሪስት መዳረሻ መሆን እንድትችል በክልሉ መንግስትና በፌዴራል መንግስት ተግባራት ሲሰሩ መቆየታቸውን በዲሞክራሲ ስርዓት ማስተባበሪያ ማዕከል አስተባባሪ ሚኒስትር ዶክተር ሰማ ጥሩነህ ገልጸው ህብረተሰቡ አገልግሎቱን ምቹ በማድረግ ተጠቃሚነቱን ሊያረጋግጥ ይገባልን ብለዋል። ይህችን ከተማ የክልሉ መንግስት ከከተማው ህዝብና ከአጠቃላይ ከክልሉ ህዝብ ጋር በጋራ በመሆን እና ከልማታዊ ባለሀብቶች ጋር በመሆን እያስዋቡ የበለጠ እንድትፈካ እየተደረገ ያለው ስራ የበለጠ መበረታታት ያለበት ነው። በእኔ እምነት አሁን ያለችበትና የጀመረችው እንትን በጣም ጥሩ ደረጃ ላይ ያለችው፣ ግን ከዚህ በላይ ማላቅ ከዚህ በላይ አገልግሎትን በተለይ ለቱሪስት ዋናው ቱሪስት የሚፈልገው አገልግሎት ነው። አገልግሎት ላይ በጣም ጥራት ያለው አገልግሎት፣ በጣም ፈጣን አገልግሎት መስጠት ላይ የከተማውን ህብረተሰብ ማሰልጠን፣ በተለይ ደግሞ የአገልግሎት ሰጪ ተቋማትን በልዩ ሁኔታ ስልጠና ሰጥቶ ፈጣንና ቀልጣፋ አገልግሎት እንዲሰጡ ማድረግ ላይ መሰራት አለበት። ይቺ ከተማ በተዋበች እና የውበቷ እየጨመረ በሄደ ቁጥር ዋነኛው ተጠቃሚ የዚህ ከተማ ህብረተሰብ ነው። በተለይ ወጣቱ የነገር ሀገር ተረካቢ ነው። ይህችን ከተማ የበለጠ የዓለም ከተማ እንድትሆን በአግባቡ ሊሰራ ይገባል። በባለቤትነት መሳተፍ አለበት። የብልጽግና ፓርቲ የፖለቲካና አቅም ግንባታ ከፍተኛ የስራ ኃላፊዎች የባህር ዳር ዓለም አቀፍ ስታዲየምን፣ የጣና ዳር የኮሪደር ስራዎችንና ሞሰብ የአንድ ማዕከል አገልግሎት እንዲሁም የአባይ ድልድይን ጎብኝተዋል።